ጀምር እስካሁን ትግስት ናት ግንኙነት እንዳለው ካንቺ ጋር ለምን እንደዚህ ሊያረጉሽ እንደፈለጉ ቤተሰቦች አሁን ያሉበት ይታወቃል። ክፍለ ሀገር ነበሩ። ከዛም እሱ ጋር ይሄዱ ነበር። ግን አሁን እዚህ ከመጣሁ በኋላ 4 ወር ምናምን ስለሚሆነኝ የት እንዳሉ አላውቅም። በዛ ላይ ደግሞ እሷ ሙሉ ለሙሉ ጤነኛ አይደለችም፣ ሙሉ ለሙሉ ህመምተኛ አይደለችም። የተወሰነ ሰዓት ጤነኛ ትሆናለች፣ የተወሰነ ሰዓት ነው አይምሯ ዝንፍ የሚለው ገባሽ አይደል? እንጂ ሙሉ ለሙሉ እብድ ነች፣ ሙሉ ለሙሉ አይምሮ ህመምተኛች የምንልበት አይነት ስቴጅ ላይ አይደለም ያለን። ምክንያቱም ይህን ማጣራት ባለብኝ መልኩ አጣርቻለሁ። ማንን? አቶ ተሰማ የት ነው ያለው? ማነው አቶ ተሰማ? ከአንቺ ጋር የሚሰራው ሰው የት ነው ያለው? እኔ አቶ ተሰማ የሚባል ሰው አላውቅም። አለቃሽ የት ነው ያለው? አቶ ተሰማ የሚባል ሰው አላውቅም። ምንድን ነው እየተፈጠረ ያለው? አንተ ለምን አታስረዳኝ? ታሰረችው ለምንድን ነው እዚህ ልጅቷ? አዎ እኔ እንትን ነበርኩ፣ ስደት ነበርኩ። ከባድ ሴት ነች። የተለያየ ማንነት ያላት ሴት ነች። አንዴ ለስላሳ ሆና ትመጣባለች፣ አንዴ ደግሞ ከባድ ሰው ሆና ትመጣለች እኮ። ምን አይነት ግንኙነት ነው ያላት? ከአቶ ተሰማ ጋር ምንድን ነው? ልጃችሁ ነች ያቶ ተሰማ። በጣም ጥሩ። ስለዚህ ቅርብ እሷ ጋር ትነጋገር። እንደዚህ ቀላል ሰው አይደለችም እሷ። እህትሽ ሞትን አይደለም የሞተችው እና ታወራሻለሽ ምናምን አሉ። ከዛ ታወራኛለች እንዴ ምናምን ብዬ ብዙ ብር ነው የከፈልኩት። ብሬን ሁሉ ጨርሻለሁ እህቴን ለማውራት እና አገናኝሻለሁ ምናምን ብላ አዲስ አበባ መጣችኝ። ከዛ እንትን ነው ግን ታገናኛኛለች፣ አገናኝታኛለች። ምን ሰማ? የዶሮ ድምጾች ምናምን የሆነ ድምጾች ይሰሙኛል። ግቢም ላይ ስገባ አጥንቶች ምናምን አይቻለሁ። ምንድን ናቸው? ውሻነሽ ብለውኝ ይሰጡኛል አጥንት። እና ጤነኛ ካልሆነች ከታመመች ሺህ ጊዜ ትእዛዝ ይምጣብሽ፣ ሺህ ጊዜ እንትን ይበልህ። ጤነኛ ካልሆነች የሕክምና ቦታ ነው የምትወስዳት፣ ወይም ደግሞ የህግ አካላቶች መጥቶ እንዲያገኟት ታደርጋለህ። ሲጀመር አንተ የወንጀሉ ዋነኛ ቀንደኛ ሰራተኛ አንተ ነህ። ቤተሰቦችሽ ያውቃሉ ይህንን ጉዳይ? ስለዚህ ቤተሰቦችሽ ተስማምተው ነው ሁሉም ነገር ሲያደርጉ የነበረው ማለት ነው። ሚያቅታል ላስተዋወቀ ወንድም ያለ የት አለ? የት ነው ያለው? እሺ ማ ይሄ እየቀለድሽ ነው እንዴ ሳምሪት? ምን ማለት ነው? ወንድሜ እኮ ነው። ማን ልጅ? ለምን ወሳሰቃየት አይነበር? አጠይቆኝ ይመታኛል። አይነካሽም፣ ችግር የለውም። ለምን ወሳሰቃየት ይከረምከው? ማሰቃየት ስለነበረባት። ለምን እኮ ምክንያት አይደለም። እመነኝ፣ ጥራት እኔን ያመጣችኝ ከሱ ጋር እንድጋባ ያደረገችኝ አለች። እሷ መድኃኒት ምትሰጠኝ፣ መድኃኒትና ምግብ አጥንት ምናምን ምትሰጠኝ አለች። ቆይ ትዕግስት ማለት የትኛዋ ነች? በምን ሰዓት የምትመጣው? እሷን ጥቃት አውቆ ነው ራሱ በደንብ ያውቃታል። የት ነው ማውቃት? አንቺ ራስሽ የት ነው የምታውቂው እንዴ? አብራችሁ አይደል እንዴ መድኃኒትና ምግብ ምትሰጡኝ? ኦኬ፣ ካንተ ጋር ባልና ሚስት ናችሁ ከተባለ በቃ ማንም ሰው የማይጠይቅህም፣ እንደፈለክ የፈለከውን ነገር ታደርጋለህ። ጀመር ሰፈር ውስጥ ያለም ሰው ያውቃል እንደምታሰቃያት። እንደውም ምን ሆነች ሚስቱ አይደለችም እቺማ እንደዚህ እስክትሞት ድረስ የሚቀጠቅጣ እስክትሞት ድረስ ድምጿ እስኪወጣ ድረስ። እንቀሳቀስ ብዬ ምን ማለት ነው? እንቀሳቀስ አስቸገረች። ጎረቤት ነው ለዛ ነው። እሺ አሁን የታለች? ውስጥ ነው። ታውቃለህ አይደል? ፊት የማየት የለባትም። ተነስና ሰራ። ትዕግስት ምንድነው? ማን አንተ ካሜራውን አጥፋው። ምንድነው? አሁን ይዤዋለሁ አላልከኝም እንዴ? ተሰማን አላስኩትም። እኔ ያስኩት ከተማን ነው። ከተማ በቃ እንሂድ። ከተማ እኮ እስር ቤት ነው ያለው፣ ታስሯል። እና እንሂድም ሄደን ጠይቋለን እያንዳንዱ ነገር ስላንቺም። ግን እኔ የምፈልገውን ደግሞ ከተማ ነው ይዘኗል። ምንም ከዚህ በኋላ ወዴትም አይሄድም፣ ወዴትም አያመልጥም። ተሰማን ግን አልያዝነውም እስካሁን። እኔንም እየተከታተሉኝ ነው፣ አንቺንም እየተከታተሉሽ ነው። እንደዚህም የሚያሰቃይሽ ተሰማ ነው ሊሆን የሚችለው። ሌላ ማንም ጠላት አይኖርሽም። ስለዚህ ስለተሰማ እያንዳንዱ የምታውቂውን ነገር ንገሪኝ። የት ልናገኘው እንደምንችል፣ ምን አይነት ግንኙነት እንዳለው ከአንቺ ጋር፣ ለምን እንደዚህ ሊያደርጉሽ እንደፈለጉ። ቤተሰቦች አሁን የት ያሉበት ይታወቃል? ክፍለ ሀገር ነበሩ። ከዛም እሱ ጋር ይሄዱ ነበር። ግን አሁን እዚህ ከመጣሁ በኋላ 4 ወር ምናምን ስለሚሆነኝ የት እንዳሉ አላውቅም። ግን እንያቸው። ቆይ እዚህ ከመጣሽ ወዲያውኑ ነው እንዴት ከሴትዮዋ ጋር የተገናኘሽው? ትዕግስት ካልሻት ሴትዮዋ? አዎ ከእሷ ጋር እንድገናኝ ነበር ያደረጉኝ። ማን ያገናኝሽ? እሱ ነው፣ ተሰማ ነው።
ስለዚህ ተሰማን በአካል አግኝተሽዋል ማለት ነው አይ ተሰማ ትዕግስት እንዳገኛት አደረገኝ እኮ። በምን ተገናኝታችሁ? በትዕግስት ነው እሱ ጋር የሚሄደው። ማን ጋር ተሰማ ጋር እኮ። ትዕግስትን እዚህ ነው አዲስ አበባ ነው ያለችው ነው? ክፍለ ሀገር ታውቂያት ነበር ትዕግስትን? አይ እዚህ እሷ እንድትቀበለኝ ያደረገው ተሰማ። ቆይ እዚህ ነው የተዋወቃችሁ? ከዛ በኋላ ነው ቀጥታ ወደዚህ ወደ ግርማ ያገናኘችሽ ትዕግስት ማለት ነው? አዎ እኔ እንትን ነበርኩ፣ ስደት ነበርኩ። ስደት ማለት ከየት ወዴት? ሌላ ሀገር ነበር፣ ከኢትዮጵያ ውጭ ማለት ነው። ከኢትዮጵያ ውጭ ነበርኩና ስመጣ ወደ ቤተሰቦቼ ጋር ስመጣ እንትን አሉኝ ማለት ነው። እህትሽ ጠፍታለች ምናምን አሉኝ። ከዛ ወጣሁ እህቴ ልፈልጋት ማለት ነው። ከዛ ይሄ እንትን እህቴን ሊያገናኙኝ ማለት ብዙ ገንዘብ አውጥቼ ነበረ። ከዛ ሞታለች ምናምን አሉ። ከዛ ግን ሞታለች ግን እናገናኝሻለን ምናምን አሉ። ተሰማ ለትዕግስት ደውሎላት ነው መሰለኝ ታገናኝሻለች ምናምን። ከዛ እንዴት እህቴ ሞታለች እኮ እንዴት ነው የምታገናኙኝ ምናምን ስል ችግር የለውም እህትሽ ሞትን አይደለም የሞተችው እና ታወራሻለች ምናምን አሉ። ከዛ ታወራኛለች እንዴ ምናምን ብዬ ብዙ ብር ነው የከፈልኩት። ብሬን ሁሉ ጨርሻለሁ እህቴን ለማውራት እና አገናኝሻለሁ ምናምን ብላ አዲስ አበባ መጣችኝ። ከዛ እንትን ነው ግን ታገናኘኛለች፣ አገናኝታኛለች። አውርቻታለሁ። እህትሽን አገኝቻታል? የምን ድምፅ ነው? የዶሮ ድምፅ። ግቢ እኮ ስመጣ ምንም አጥንቶች ብቻ ነበር ሳየ ነበረው። ምንድን ነው? ምን ሰማህ? የዶሮ ድምፆች ምናምን የሆነ ድምፆች ይሰሙኛል። ግቢም ላይ ስገባ አጥንቶች ምናምን አይቻለሁ። ምንድን ናቸው? ውሻንሽ ብለውኝ ይሰጡኛል። አጥንት ነበር የምትበይው? አጥንት ምናምን ይሰጡኛል። ስለዚህ እሱ ነበር ምግብሽ? አልኩህ አይደል እንዴ? እሺ ተረጋጊ፣ አይዞሽ፣ አትናደጂ። እኛ እኮ ሙሉ መረጃ ለማወቅ ፈልገን ነው እያንዳንዱን ነገር የምንጠይቅሽ እንጂ እንድትናደጂ አይደለም። ምን ማወቅ ፈለግ? እሺ ስምሽን እስኪ ንገሪኝ። ታስታውሻለሽ ስምሽን? ሳምራዊት። አሁን ከአንቺ ምን ፈልጋለሁ መሰለሽ? ስላልተሰማ ብዙ ነገር እየነገርሽ ነው። በጣም ብዙ ነገሮች እዚህ አዲስ አበባ። በቃ ተወኝ፣ እኔን በቃ ተወኝ። እሺ ተረጋጊ። ይኸውልሽ ስላልተሰማ ብዙ ነገሮች ነገርሽ። አትበለኝ። ተረጋጊ። ቆይ ተረጋጊ። እሺ ተረጋጊ። በቃ ሂድ። በቃ እሺ ተረጋጊ። ሂድ። በቃ እሺ ተረጋጊ። ወይ ይወጣሉ። ተረጋጊ። አንዴ ካሜራውን አጥፈው። ውድ ተመልካቾቻችን እንግዲህ ተመልሰናል። ያው ሳምራዊት ትንሽ የመንከስ ሙከራ አድርጋብኝ ነበረ። ከዛ በኋላ ያው ቼክ ሲደረግ ብዙም ጉዳት ስለሌለው ነው ወዲያውኑ እንግዲህ የተመለስኩት። መርፌ እንግዲህ ተወግቻለሁ። አባላቶች የተወሰነ ደንዘዣ መርፌ ይዘው ሊመተው ተወግቻለሁ። ብዙም ጉዳት አልደረሰብኝም። ስለዚህ እስኪ የእሷን ህይወት ወደ ማዳኑ እንሂድ። ምክንያቱም እንደዚህ አይነት ነገሮች ልታደርግ የምችለው እኛ ባሰብነው መልኩ ከሆነ አውቅ አይደለም። ስለዚህ እሷን ማዳን አለብን ቶሎ ብለን። ምክንያቱም ስለተሰማ ብዙ መረጃዎች ልትነግረን ስለምትችል እንደምንም እሷን ቶሎ ብለን አድነን ስለተሰማ ያለው ነገር ለማወቅ ጥረት ማድረግ አለብን። እስኪ አሁንም ለምን እንዳደረገች ሁሉንም ነገር እንጠይቃትና ያለው ነገር አብረን እንካተለን ነው። አብራችሁን ቆየዋል። ሳምራዊት ወይ ለምንድን ነው የነከስሽኝ? አንቺ መቼ ማለት አሁን ቆይ ይኸውልሽ፣ እኔ አንቺን ለማዳን ነው የመጣሁት። ያየሻቸውም ጓደኞቼም ከኔ ጋር ናቸው። ግርማ አሁን እነሱ ጋር ነው የሚገኘው። አይተሻል አይደል? ወስደውታል። ግርማ ሲያሰቃይ ነበር ብለሽኛል። እሱን ይወስደነዋል። ከተማም ተይዟል። ሁሉም ሰዎች እኮ ይዘናል።
አሁን የሚቀረን ተሰማ ነው። ተሰማን ደግሞ የግዴታ ማግኘት አለብን። እሱን ካገኘ ነው የአንቺም ህይወት ይስተካከላል። አንቺ የምትፈልጊውን ነገር ሁሉ ይደረግልሻል። ግን ተሰማን የግዴታ ማግኘት አለብን። ተሰማን ካላገኘ ነው ብዙ ነገሮች ነው የሚበላሹ። ሌሎችም ሴቶች ይኖራሉ፣ ወንዶች ይኖራሉ እኮ እንዳንቺ እንደዚህ ስቃይ ይደርስባችሁ። ቤተሰቦችን ማግኘት አትፈልጊም? እህትሽን ማግኘት አትፈልጊም? እህቴ እኮ ሞታለች። ችግር የለም እኛ እናገናኝሻለን፣ ትኖራለች። ግን እርጅን አለች? አዎ አለች። እሺ እኮ ተሰማ አሁን የት እንዳለ ንገሪኝ። ምን ልንገርህ? ስለተሰማ ነገር የት ልናገኘው እንደምንችል ሁሉንም እያንዳንዱ ስለተሰማ የምታውቂውን በጠቅላላ ንገሪኝ። ማን ከግርማ ጋር እንዳገናኘሽ ሁሉንም ከመጀመሪያው ጀምረሽ ምንም ታሪክ ሳታስቀሪ ንገሪኝ። እኮ ተሰማ ነው እዚህ እንድመጣ ያደረገኝ ከክፍለ ሀገር። ለምንድን ነው እዚህ እንድትመጪ ያደረገሽ? እህቴን ላገኛት። እህትሽን እሱ ነው የወሰዳት? እሱ ጋር ነበረች ሲጀምር፣ የእሱ አገልጋይ ነበረች። እሺ ከዛ እንትን ጠፍታለች አለ ለቤተሰቦቼ። ከዛ በቃ ልፈልጋት ምናምን፣ ስለዚህ ከደረስኩ በኋላ እንደሚያገናኘኝ ነበር የሚያውቀው። ከዛ እንትን አለ ሞታለች አለ። እሱም በትዕግስት ነው። ከዛ ሞታለች ምናምን ስትለኝ እሺ በቃ ምናምን ግን ላገኛት እፈልጋለሁ። በቃ አገናኝሻለሁ፣ እኛ እኮ የሞቱ ሰዎችንም እናገናኛለን ምናምን አለችኝ እና ይዛኝ ሄደች። ከዛ 2 ጊዜ ምናምን አገናኝታኛለች ከእህቴ ጋር፣ ግን በአካል አይደለም፣ ድምጿን የሰማሁት። እህትሽ እንዴት ሞተች? አላቅም፣ በቃ ሞታለች እንደ ድንገት ነው ያሉ። ስለዚህ ትሞት ትኖር በህይወት አታውቂም? አላቅም። ቤተሰቦችሽ ያውቃሉ? አላቅም። ቆይ ቤተሰቦችሽ አሁን አሉ? በህይወት አሉ? በፊት የነበሩበት ቦታ ናቸው? አዎ እንደኔ እንደዚህ እየተሰቃዩ ካልሆነ አዎ ይኖራሉ። ግን የት እንዳሉ አሁን ከ4 ወር በፊት ነው ማለት አሁን አላውቅም እኮ። አሁን እኔ ግራ የገባኝ ነገር ተሰማ ቤተሰቦቼን በታትነዋል፣ እህቴን እዚህ ሀገር እንድትመጣ አድርጓታል ብለሽኛል አይደል? ቤተሰቦቼ ደግሞ የእሱ ካዳሚ ወይም ደግሞ የእሱ አገልጋዮች ናቸው፣ የአቶ ተሰማ አገልጋይ ናቸው ብለሽኛል። ቤተሰቦቻችን ተበታትኗል፣ ቤታችን ንብረታችንን በሙሉ ወርሶ ወስዶብናል ብለሻል። ስለዚህ ታዲያ የት እንዳሉ እንዴት ልታውቂ ቻልሽ? እነሱ ከተበታተነ፣ ቤተሰብሽ ከተበታተነ፣ አንቺ እዚህ ከመጣሽ ጀመር እህትሽ ለምንድን ነው እዚህ የመጣችሁ? እሱ ጋር አትኖር ከተሰማ ጋር በምን አይነት ግንኙነት? ተጋብተው ነው ምንድን ነው? አይ እንትን ስራ እንዲያሰራት ነው፣ ስራ አሰራሻለሁ ብሎ ያመጣት። ቤተሰቦችሽ ያውቃሉ ይህንን ጉዳይ? ስለዚህ ቤተሰቦችሽ ተስማምተው ነው ሁሉም ነገር ሲያደርጉ የነበረው ማለት ነው? እንጃ እኔ ብዙ አላውቅም፣ ግን የሚያውቅ ሰው አለ ላስተዋውቅ። ወንድሜ ያለ። የት አለ? የት ነው ያለው? እሺ ይሄ እየቀለድሽ ነው እንዴ ሳምሪት? ምን ማለት ነው? ወንድሜ እኮ ነው። እሺ እንዴ እሺ አስቀምጡ። ቆይ አስቀምጩ። ጠይቀው እሱን። እሺ በኋላ ጠይቀዋለሁ። አንቺን ልጠይቅሽና እሱን በኋላ ጠይቀዋለሁ። አሁን እሱን ጠይቀው። እሺ ጠይቀዋለሁ። ግን አንቺን ልጠይቅሽ መጀመሪያ። ቆይ አስቀምጩ። ወንድሜን እንዳትነካው። እሺ ይጠይቅልን መሰል። ቆይ ሳምሬት እሱን አስቀምጩና የምጠይቅሽን ጥያቄዎች መልሽ። እሱን ጠይቀዋለሁ፣ በኋላ እንጠይቀዋለን። እሱን ጠይቀው። እሱን በኋላ እንጠይቀዋለን። ጠይቅ ይፈልጋል፣ ይኸው ሊያወራ ፈልጓል። እሺ እሱን በኋላ እንጠይቀዋለን። አንቺን እንጠይቅሽና አንቺን ከጨረስን በኋላ እሱን እንጠይቀዋለን። ቆይ ተረጋጊ። እንዳትነካው። እሺ አልነካውም። ይቀመጥ። አስቀምጠነዋል፣ ይቀመጥ። በኋላ እንጠይቀዋለን። እሱን አንቺን እንጠይቅሽና ማለት ነው። ስለዚህ አሁን አቶ ተሰማን እንዲተዋው በቃ ቤተሰቦቻችን ነው፣ ለእሱ አገልጋዮች ናቸው፣ ብዙ ዝምድና አለን ከእሱ ጋር እያልሽ ነው። ተሰማ ማን ነው እንዴ? አሁን እኮ እየነገርሽ ነበር ስለተሰማ። አለን ያለቁም። አሁን እኮ እየነገርሽ ነበር፣ እያንዳንዱን ነገር እኮ ነግረሽናል። እህትሽ እዚህ እንደመጣች አላውቀውም አልኩክ እኮ አጭቅጭቀኝ። እሺ ሳምሬት፣ እሺ እስኪ አስገቡት፣ እሱን አስገቡት። ማን ነው አስገቡት። ማን ነው እንዴ? በእናትህ እኔ ያለው በእናትህ እንሂድኛ። እሱ እኛ እኔና ወንድሜን ብቻ ይዘህን ሂድ። በእናትህ አለው እኔ ያለው ችግር የለም። በእናትህ ይመታኛል። አሁን ቁጭ በላል። አይነካሽም።
እሺ በቃ ወይስ ይጨምራው ነው? ማንች ልጅ ለምን ነው ሳሰቃየት የነበረው? አትጠይቀው፣ ይመታኛል። አይነካሽም፣ ችግር የለውም። ለምን ነው ስታሰቃያት የከረምከው? ማሰቃየት ስለነበረባት። ለምን እኮ ምክንያት ምንድን ነው? ምክንያት እንዲህ አይምሮዋን እስክትስት ድረስ ያደርጋት ለምንድን ነው? በቃ እሷ ታርጌት ነች። የምን ታርጌት? ቤተሰቦች በጣም ስለሆኑ ከእነሱ የወሰድነው ንብረት አለ። ማን የወሰደው? እነ ተሰማ እና ከተማዋ። አንተም አለበት ማለት ነው። እነሱ አባለ። ስለዚህ ሹፌር ነኝ ምናምን ገለመሌ ስትል የነበረው ውሸትህን ለማስመሰል እኛን ለመሸወድ ነው። አልፎ አልፎ ሹፌር እሰራለሁ እነሱ ጋር። እሺ እና በቃ የቀረ ነገር ስላለ እሱን እንድታወጣጣኛ ጋር ሆነ ትንሽ እንድትሰቃይ ስለተፈለገ ነው። ምንድን ነው የቀረው ነገር? አላውቅም ምን እንደሆነ፣ ከላይ ያሉት ናቸው የሚያውቁት። ብቻ እናንተ ጋር ሆነ ትንሽ ተሰቃይና መተን እናወራታለን ምናምን ብሏል። ሌሎች ሰዎች እየላኩ ነው ቼክ የሚያደርጉት። ብቻ የኔ ስራ እዚህ እንድትቀመጥና ከሰዎች ጋር እንዳትገናኝ ማድረግ። ከዛ መደብደብ። ስታስቸግር አዎ ትደበደባለች። ምንድን ነው የምታስቸግረው? እንደዚህ አይምሯን ስታለች እኮ አሁን እኮ ምንም እኮ ለማድረግ ምንም ጊዜዋ ያልሆነ ልጅ ነች ያለችው። አይደል እንደምታያት አይደለች፣ ታስቸግራለች። እሺ ቆይ እኔ ምን ላድርግ? እኮ ከላይ የመጣ ትእዛዝ ነው። ይህች ልጅ ጠፋች ማለት በእኔም በቤተሰብም ላይ ትልቅ ችግር ነው የሚመጣብኝ። ስለዚህ ለዛ ስል በቃ ያለኝ ወንጀልን እየሰራ እንደሆነ አታውቅም? አውቃለሁ ወንጀል እንደሆነ፣ ግን ምን ማድረግ አለብኝ? ለእንጀራ ስል ነው እየሰሩ ያለሁት። ለእንጀራ ስል የሰው ነፍስ እንደዚህ እያደረግ ሰው እያሰቃየ ነው። ለእንጀራ ስል እንደዚህ ያርኮም ያሰርኳት እኮ ላለመደብደብ ብዬ ነው። እየደበደብካታል እንዲ አስራትም አስር ደብድቤያት አላውቅም። ቅድምም እኮ አምነልኛል እኮ አስር እየደበደብኳት ነበረ ብልሃል። ጨቅጨፋያታለሁ ብልሃል። እሷም ሲጨፈጭፈኝ ሲቀጠቅጠኝ ነበር። እሺ ምን ለውጥ የሚፈጥሩ ነገር አለ? አዎ ደብድቤያታለሁኝ። ቆይ እንዴት ተገናኛችሁ? ማን ያገናኛችሁ ከሷ ጋር? አሁንም ይመታኛል። በቃ ጠይቀው። አይመታሽም፣ ተይው። ዝም በለው በቃ። አይመታሽም፣ አታስቢ። አሁንም ያስረኛል። አያስርሽም፣ አይነካሽም። እኛ አለን። እንዴት አገኛት? በምን እንዴት ነው የገባችሁ እዚህ ቤት? በሰው ነው በቃ። በሰው ማለት በጓደኞቿ እኮ። በጓደኞቿ እንዴት? እሷ የመጣችው ከክፍለ ሀገር እንደሆነ እዚህ የእህቷ እንዳለች ከዛ በኋላ እህቷ ደግሞ ሞታ እንደነበርና የሙት መንፈስ የሚያገናኝ ሰው አለ ተብላ ነው እዚህ የመጣችው። የአቶ ከተማ ሚስት ነች። የሙት መንፈስ የምታገናኛት አገናኘቻት። ከዛ እሱን አውቃለሁ። እህቷ እንዴት ሞተች? እኔ ምንም የማውቀው ነገር የለም። እንዴ የእነሱ አባል ነህ አይደለ? ከእነሱ ጋር የምትሰራው፣ ስለዚህ እያንዳንዱ ነገር ታውቃለህ። ሁሉም ነገር የራሱ የሆነ መንገድ አለው ማለት የራሱ የሆነ መንገድ ማለት በቃ የጠንቋዩን ስራ እኛ ልንሰራ አንችልም። ከላይ ያለውን ትእዛዝ የሚያስተላልፈውን ትእዛዝ ደግሞ እኛ ምንም የምናውቀው ነገር የለም። እኛ ከታች ሆነን የሚሰጡን መቀበል ብቻ ነው አለቀ። ለእንጀራ ስንል ነው የምንሰራው። ለእንጀራም ስትል ስራ፣ ለምንም ስትል ስራ ወንጀል ነው እየሰራ ያለው። ትልቅ ወንጀል ነው። በቃ ወንጀል ነው። ምን ማሰር ነው ፈልገው ሰሪ በቃ አስራለሁ። እሱም አስራለሁ። አይቀርልም እኮ የሚያቀርልህ መስሎ ነው። በቃ ምንም ማውራት አልፈልግም። ግን ስለተሰማ ነገርኛው ነው በቃ ምንም ነገር ይላል። ከእሷ ቤተሰቦች ምንድን ነው የሚፈልገው ነገር? ነገርኩህ እኮ ሀብታቸውን ነው የሚፈልገው። ሀብታቸውን ወርሶ የለ እንዴ? የቀረ ሀብት አለ። እሷ ብቻ የምታውቀው ሀብት አለ። እሱ መውጣት አለባት። እሱ ምን አይነት ሀብት ነው ያለ? የምን ሀብት? እኔ እንደሆን ብሬን ጨርሻለሁ እኮ እንደሆነ አላውቅም። ብቻ ግን እሷ የምታውቀው እንዴ አረብ ሀገር ስፈጋ የነበሩትን ብር እንዳለ ወስደውብኛል። ምንም የለም። እና ማን ናቸው? ሰርቀውሽ ነው ወይስ ለእናንተ እየከፈልኳችሁ ነበረ? እኔ ስለ አንቺ ብር ምንም የማውቀው ነገር ሰርቀው ነው የወሰዱብሽ ወይስ? አረ ክፈኝ እያለ ራሱ ክፈኝ እያለ ለምንድን ነው የምጠይቃት? ምንም የምታወራው ነገር እኮ ዝም በል አንተ። እብድናት አስራት እብድናት ይላል እንዴ? አያመኝም። ጤነኛ ነችው ራሱ ነው እብድንሽ ነው። ይሄ ማን ወንድሜ ይሄው ይቺ ነች ጤነኛ? እሱንም እያሰቃየው ነበረ። እና ይቺ ነች ጤነኛ? እና ጤነኛ ካልሆነች ከታመመች ሺህ ጊዜ ትእዛዝ ይምጣብህ፣ ሺህ ጊዜ እንትን ይበልህ። ጤነኛ ካልሆነች የሕክምና ቦታ ነው የምትወስዳት፣ ወይም ደግሞ የህግ አካላቶች መጥቶ እንዲያገኟት ታደርጋለህ። ሲጀመር አንተ የወንጀሉ ዋነኛ ቀንደኛ ሰራተኛ አንተ ነህ። እዚህ ወንጀል ላይ በቀንደኝነት ስትሳተፍ የነበረው አንተ ነህ። ነበር ካልነበርክም እኔ ምንም የማውቀው ነገር የለም። በቃ ነገርኩህ። ጅምር እንዴት ተዋወቃችሁ? ከአቶ ተሰማ ጋር እስኪ ንገረኝ። እንዴት ነው የተዋወቃችሁት? እዚህ ወንጀል ውስጥ እንዴት ልትገባ ቻልክ? ሹፍርና እየሰራሁ ባለበት ሰዓት የሆነ ጊዜ መጥቶ ነበርና በቃ ራይድ ሰራ ነበር። ራይድ ውስጥ ነው የተገናኘው። ከዛ ያው ስለ ኑሮ ስለ ስራ ማውራት ጀመር። በቃ እና ያለውን ነገር አጫወትኩት። ለምን እኔ ጋር ሰራ ምናምን ነገር አለኝ። ምንድን ነው የምትሰራው ምናምን ነገር ስለው ስልክ ስጠኝ እደውልልሃለሁ አለኝ። ስልኬን ሰጠሁት። ደወለልኝ እና በቃ ሰዎችን እንድከታተልለት ምናምን አሪፍ ክፍያ ይከፍለኛል። በቃ የተሻለ ክፍያ ስለነበር እሰራለሁ ቤተሰቦቼን ለማስተዳደር ስል
ስለዚህ አንተ ኃላፊነት ሰዎችን መከታተል ብቻ ነው ወይስ ማገትም ጭምር ነው? የኔ ኃላፊነት ሰዎችን መከታተል። አግቶ የሚያመጣው ሌላ ሰው ማን ነው? አላውቅም። እሱን ሁሉም ነገርኩህ እኮ ሰውየው በጣም ሚስጥረኛ ሰው ነው። ሁሉም ነገር አንድ ሰው እንዲሰራ አይፈልግም። በቃ ጀስት የሚያግት አካል ሌላ አካል አለ፣ አንተዋወቅም። እሱ አምጥቶ ለእኔ ይሰጠኛል። ከዛ በኋላ ድጋሚ አለው እሱም ድጋሚ ወደ እኔ ጋር ይመጣል። ሌላ ስራ ደግሞ ይታዘዛል። ደግሞ እሷን ይዤ ያለው እዚህ እየመጣ ቼክ የሚያደርጋት ሰው አለ። አላያቸውም። ማስክ አድርገው ነው የሚመጡት ምናምን ነገር። እኔ እዚህ ጋር እቀመጣለሁ። ቼክ አድርገዋት ሲደው እዛ ሪፖርት ያደርጋሉ። በቃ ይሄን ያለው ነገር። ስለዚህ አንተ የሰውን መሰለል መከታተል፣ ከዛ በኋላ የታገቱ ሰዎች ሲመጡ እዚህ ማፈን ነው። አዎ ይህን ቤት የተከራዩልኝ እነሱ ናቸው። ስንት ሰው ነፍስ አጥፍተሃል እስካሁን? ነፍስ አጥፍቼ አላውቅም። ታዲያ በቃ እንዳሳየው ነው የውት የሚያጣ። ከዛ ልክ ትንሽ ሲሻላቸው ይዘዋቸው ይሄዳሉ። የት እንደሚያስገባቸው። የእሷ መጨረሻ ምንድን ነበር? አሁን እኛ ደርሰን እዚህ ባናድናት ባንመጣ መጨረሻ ምንድን ነበር? ምንድን ነበር ሀሳባችሁ? በቃ ይዟት ይሄዳሉ። ከዛም እንደሚያደርጓት አላውቅም። የት ነው ይዟት የሚሄዱት? የሆነ መጋዘን አለ፣ የት እንደሆነ አላውቅም። ሁሉንም ሴቶች እዛ ነው የሚወስዷቸው እኮ። ታውቃለህ፣ እያንዳንዱ ነገር ማ ታውቃለህ፣ የት እንደሚወስዱ የሚወሰዱ ቦታውን አላውቅም። ምክንያቱም ለራሳቸው ሲባል እኔን ራሱ ያን ቦታ ማወቅ የለብኝ። ምክንያቱም እኔ አሁን ቦታውን ባውቀው እርግጠኛ ሆኜ እነግርሃለሁ። ትዕግስት ታውቃለች። ስለምን ትዕግስት ነው የምታወራው? አዎ ትዕግስት ታውቃለች። ስለምን ትዕግስት ነው የምታወራው? ይጥራት። ትዕግስት ማናት? ትዕግስት ማለት ቆይ እንዴ፣ ጠንቅቀህ ታውቃታለህ። ጥራት። እቺ ሴትዮ አብዳለች እኮ። እኔ ጤነኛ ነኝ። ጥራት ነው የምታውቀው ነገር የላትም። በቃ እኔ እቺኛዋን አሻንጉሊት ይሆናል ትዕግስት የምትለው አይደለም። እመነኝ ጥራት። እኔን ያመጣችኝ ከሱ ጋር እንድጋባ ያደረገችኝ አለች። እሷ መድኃኒት ምትሰጠኝ መድኃኒትና ምግብ አጥንት ምናምን ምትሰጠኛለች። ቆይ ትዕግስት ማለት የትኛዋ ነች? ትዕግስት ማለት የአቶ ከተማ ባለቤት አይደለችም? አላውቅም። በቃ እዚህ ትመጣለች። ያውቃል። ትዕግስት ማለት የትኛዋ ነች? እኔ የአቶ ከተማ ባለቤት ነች ብዬ ነበር። እኔ አላውቅም የማን ባለቤት እንደሆነች። እሱ የኔ ጉዳይ። አንተን ያየንብህ የመጀመሪያ ቀን ያገኘህብን ቦታ አንኮክቴ የሮጥክበት ቤት ያገኘናት ጠንቋይ እሷ መስላን ነበረ። ትዕግስት ስለ ትዕግስት ምንም አውቀው ነገር የለም። ቆይ ትዕግስት ማለት የትኛዋ ነች ንገረኝ እስኪ። ምንድን ነች ትዕግስት? ምንድን ነው ጠንቋይ ነች ወይስ? አይ ትዕግስት ይሄው ምንም የምታውቅ ነገር አይደለም። እቺ ሴትዮ ትዕግስት ማን ነች ንገረኝ። እኔ ስለ ትዕግስት ታውቃለች? ምን አውቃለሁ? እዛ አረብ ሀገር የምታውቃት ትዕግስት ትሆናለች። ይኸውልህ በምንም አይነት ሁኔታ ልትዋሽ አትችልም። ትዕግስት ነች ያገናኘችኝ ከአንተ ጋር እያለች ነው። ስለምን ትዕግስት ነው የምታወሪው? እስኪ ንገሪኝ። ጀምር እስካሁን ትዕግስት ናት። አንቺ ተረጋጊ። እቺ ጤነኛ አይደለችም ነግሬሃለሁ እኮ። ቆይ ተረጋጊ። ቆይ ሰንሰለቱን ለምን ፈታኸው? መጀመሪያም ነግሬህ ነበር። ዝም በል። ሊያስረኝ ነው። አያስርሽም። አይዞሽ። ሰንሰለቱ ውስጥ መታሰር አለበት። ሰንሰለቱ ሊያስረኝ ነው። አታሰርም። አይዞሽ ተረጋጊ። ስለ ትዕግስት ማነች? ትዕግስት ናት። የታለች ትዕግስት? ጥራት የለችም። የምትመጣበት ሰዓት አለ። ሰዓት የምትመጣበት እሷን ጥቃት አውቆ ነው ራሱ በደንብ ያውቃታል። የት ነው የማውቃት? አንቺ ራስሽ የት ነው የምታውቂያት? እንዴ አብራችሁ አይደል እንዴ መድኃኒትና ምግብ የምትሰጡኝ? ታውቂያታለሽ? በአካል የተሸታ ታውቂያለሽ? ስትመጣ ትሸፋፈናለች። አላውቃትም፣ ግን በቴክስትም ታወራኝ ነበረ፣ በድምፅም እናወራ ነበር። በፊት ነው አሁን? ከአራት ወር በፊት ነው ከአራት ወር በኋላ? ከአራት ወር በፊት በድምፅም በስልክም ቴክስትም እናወራ ነበር። በአካል ግን አይቻት አላውቅም። ግን ከገባው በኋላ መድኃኒትም ምግብም አብሮ ነበር የሚሰጡኝ። ማለት በአካል ሳታያት ከነበረ እንዴት እሷ መሆኗ እንዴት አወቅሽ? እንዴት ልትለያለሽ? ሲጠራ ሰምቻለሁ ትዕግስት እያለ እና ስልኬን አምጪ ምናምን ብለው ፓተሩን አስከፍተው ደልት ምናምን ስትለው ሰምቻለሁ። እና ትዕግስት መሆኗን አውቃለሁ። ማነች ትዕግስት? ንገረኝ። ማነች ትዕግስት? ንገረኝ። ይቅርብ። ትዕግስት ማለት በጣም ከባድ ሴት ነች። ማለት እንደ ስሟ አይደለችም እኮ። ንገረኝ። እንደ ስሟ አይደለችም ምን ማለት ነው? ማነች? ምን አይነት ሰው? ትዕግስት አታውቅም። በጣም ከባድ ሴት ነች። የተለያየ ማንነት ያላት ሴት ነች። አንዴ ለስላሳ ሆና ትመጣባለች፣ አንዴ ደግሞ ከባድ ሰው ሆና ትመጣለች እኮ። ለምን? ምን አይነት ግንኙነት ነው ያላት? ከያቱ ተሰማ ጋር ምንድን ነች? ያቱ ተሰማ። በጣም ጥሩ። ስለዚህ ቅርብ። እሷ ጋር ትነካካ። እንደዚህ ቀላል ሰው አይደለችም እሷ እኮ። ምንድን ነው የምትሰራው አሁን? እሷ እንዴት ልታመጣት ቻለች እዚህ? እሷ ትሻላለች ከሱ። ሁለት አይነት ማንነት ያላችሁ። ለዚህ ነው የምትፈልገውን ነገር እስከምታገኝ ድረስ ነው ለስላሳ። ቆይ እንዴት አገኘችሽ አንቺን? ንገረኝ እስኪ። እንዴት ነው ትዕግስት ያገኘችሽ አንቺን? በምን ሁኔታ ሆነ ታገናኛችሁ? ተሰማ ነው ተቀበያት ያላት ስመጣ ወደ አዲስ አበባ ስመጪ። ከዛ እሷን ሳገኛት ብዬ ኪል ቅድም
እንትን አለ ታገናኝሻለች እህትሽን ምናምን ብሎ እኔና እሷን በስልክ አገናኘን። ከዛም አላገኘኋትም። ከዛ ከነሱ ጋር ምናምን አገናኘችኝና አንድ ሁለቴ የእህቴን ድምጽ ምናምን አሰማችኝ እና ቴክስት ምናምን ታወራኝ ነበርና ተሸፋፍና ነበር ያገኘኋት። ከዛ አብረው እዚህ ክፍል ውስጥ አስገቡኝ ማለት። ከዛ ትእዛዝ የምትሰጠው እሷ ናት። ለሱ ምታ ስትለው ይመታኛል፣ ምግብ ስጣ ስትለው ይሰጠኛል። በቃ የሚያሰቃዩኝ ሁለቱም ናቸው። እና መድኃኒት ግን የምትሰጠኝ እሷ ናት። ሁሌም በየሰዓቱ እየመጣች ትሰጠኛለች። ሁሌ ትወጫለሽ? መድኃኒት ነው። ለምን ደሞ መስጣት ምርዝ ምን የሚያደርግ እንደዚህ አይምሮ አንድ የሚያደርግ? ስለዚህ መጀመሪያ ስታገኟት ሴትዮ ጤነኛ ነበረች። እኔ አሁንም አያመኝ። ደህና ነሽ? አሁንማ ደህና ነሽ። መጀመሪያ ጤነኛ ነበረች። ከዛ በኋላ ነው መርዝ እየሰጣችሁ እንደዚህ እንድትሆነ ያደርጋችኋት። ያለበትን ሚስጥር አላወጣም ስትል እንደዚህ ያደረጉ። ከዛስ እኔ ስለ መድኃኒቱም ስለምንም አውቀው ነገር የለም። እነሱ ናቸው እየመጡ የሚሰጧት እኮ። አብራችሁ ሆናችሁ ነው እኮ የምትሰጧት አይደለ? እሷ ብትሰጣትም አንተ አብረህ ትኖራለህ። ከቤት ወይ ይሄዳሉ። እዚህ ቤት እኮ ነው በቃ የተመደብኩት። እኔ እሷን እንድጠብቅ ነው የተመደብኩት። ያሰቃይሽ ነበር በጣም በጣም። ቆይ ያጋባችን ሴትዮዋ ነች ያቺ የአቶ ከተማ ሚስት ነች አልክ አይደለ? አሁን ደግሞ እሷ ስትነግረን ትዕግስት ነች እኔና እሱ እንድንጋባ ያደረገችው ብላለች። ለእኔ የተነገረኝ በሴትዮዋ በኩል እንደሆነ ነው። ለእሷ ደግሞ በእሷ በኩል እንደሆነ የተነገራት። በትዕግስት በኩል ቀልድ ነው እንደያዛችሁት? እኔ እየቀለድኩ አይደለም፣ እውነቱን ነው እያወራሁ ያለሁት። ቆይ እሺ አንተ ጋር የመጣችው ልጅ ሚስጥር አለ ተብሎ ሚስጥሩ እንድታወጣ ነው አይደለ? በቃ ባለትዳር ሽፋን የተሰጣት በቃ አለቀ። እንደዛ ካልሆነ ደግሞ ይከብዳል። እንደፈለግኩ ለማድረግ የሚመቸው ባለትዳር ናት ከተባለ ኦኬ። ከአንተ ጋር ባልና ሚስት ናችሁ ከተባለ በቃ ማንም ሰው አይጠይቅህም። እንደፈለክ የፈለግከውን ነገር ታደርጋለህ። ጀምር ሰፈር ውስጥ ያለም ሰው ያውቃል እንደምታሰቃያት። እንደውም ምኑ ነች ሚስቱ አይደለችም እቺማ እንደዚህ እስክትሞት ድረስ የሚቀጠቅጣ እስክትሞት ድረስ ድምፅ እስኪወጣ ድረስ። ቤት ስንመጣ ግን ሰው የለም፣ ውጪ ነው የምንሰማው። ጎረቤቶችም ሁሉም እንደምታሰቃይ ሰው እዚህ ግቢ ያሉ ተከራዮችን በሙሉ ተናግረዋል። እንደውም አንተ አከራያቸው መሆንን ራሱ ይጠራጠራሉ። በዛ ላይ ይህን የሚያስክል ሰፊ ግቢ እንዴት ልታገኝ ቻልክ? እኔ አላቅም፣ ነገርኩ እኮ ሰው ነው ያመጣኝ እዚህ ቤት። በቃ ሙሉ ግቢውን ነው የተሰጠኝ። እነ ከተማው ናቸው። እሺ ትዕግስትስ ታዲያ ከአንተ ጋር ያላት ግንኙነት ምንድን ነው? ትዕግስትና እኔ ተዋወቅ ነው ከእሷ ከመጣች በኋላ ነው አለ። ከእሷን ቼክ ለማድረግ ትመጣለች። ይኸው እንደነገረች ደግሞ ቀድሞ ያወሩ ነበር ከእሷ ጋር። በቃ ቴክስቱን ለማጥፋት መጣች። ከዛ በኋላ ደግሞ መድኃኒቱን እሷ ነች የምትሰጣት፣ እኔ መስጠት አልችልም። ምክንያቱም እኔንም አያምኑኝም። እኔ ስለዚህ ካለችበት ታስመጣታለህ ማለት ነው። ትዕግስትን ጥራት ካለችበት ቶሎ በል። አልችልም። ለምን ደሞ አትችለው? ስልኳ ካለ እሷ እዚህ ቤት የምትመጣ ከሆነ ሲጀምር መምጫ ሰዓቷ ደርሷል። ጥራት መምጣቷ አይቀርም። ጥራት ቶሎ በል። በቃ ባልጠራት መምጫ ሰዓቷ እኮ ደውልላት። ጥራት ደውላትና ቶሎ በአስቸኳይ እንደምትፈልጋት ንገራት። ዝም ብላ በቀላል የምትመጣ ሰው አይደለችም። ትልቅ ምክንያት ያስፈልጋል እሷን ለመጥራት እኮ። ደውልና ምክንያት ንገራት። ነው መጣራት። አንድ ምክንያት ስጣት። ምን አይነት ምክንያት? የፈለግከውን አድርገህ ምክንያት ስጣት። በቃ እኛ እንዳለ እንዳትናገር። ጥራት ትመጣለች አይደለ? አሁንም ይጠራት ነበር ሌላ ጊዜ። ጥራት ቶሎ በል። እሺ በቃ ሂድ ደውላት፣ ቶሎ በል ደውላት። ተነስና ሂድ። ውድ ተመልካቾቻችን እንግዲህ እስኪ የዚህ ሁሉ ጀርባ ትዕግስት ነች እየተባለ ነው። የአቶ ተሰማ ቀኝ እጅም እንደሆነች ነው እየነገሩ ነው ያሉት። ስለዚህ እስኪ ደውልላትና እሷ እስክትመጣ እኛ ካሜራችንን ሴታፕ አድርገን እንግዲህ አዘጋጅተን እንጠብቃታለን። ምን ይፈጠር የሚለውን ነገር ትንሽ አብረን ነው የምናየው። እንደምታዩት ያው ሳምራዊትም ያለችበት የጤና ሁኔታ ትንሽ የሚያሰጋ ነገር ነውና ምናልባት ትዕግስት ጋር ሙሉ መረጃውን የምናገኝ ከሆነ እሷን ለማዳን ይጠቅመናል። እሷንም ከዚህ ካለችበት ሁኔታ ለማስወጣት እንግዲህ የተቻለን ሁሉ እንሞክራለን። እስኪ ትዕግስት ስትመጣም እንደምናይ አብረን የምንካተል ነው የሚሆነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ሀሳብ አስተያየቶቻችሁን ጻፉልን። ትዕግስት ስትመጣ እንገናኛለን። መልካም ጊዜ። ምንድነው እንደዚህ አጣፍ ይጠራል እንዴ? ሰንሰለቱ ፈታት ነው እንዴ? የታለሽ ልጅቷ? ምንድነው እንዴ? ፈታት ባልሆነ ትንሽ ትንቀሳቀስ ብዬ ምን ማለት ነው? ትንቀሳቀስ አስቸገረች። ጎረቤት ነው ለዛ ነው። እሺ አሁን የታለች? ውስጥ ናት። ታቀለለ ፊት የማየት የለባትም። ተነስና ሰራ። ትዕግስት ምንድነው? ማነህ አንተ? አንተ ካሜራውን አጥፋው። ምንድነው? ማነህ አንተ? ማነህ? ቆይ ምንድነው አንተ? ምንድነው የተፈጠረው ነገር ንገረኝ። ምንድነው?
ካሜራውን አጥፋልኝ። ለምን እንደሚጠፋው ምንድነው ምን አድርጌ ነው በቁጥጥር ስር የምውለው? ያጠፋሁት ነገር አለ እንዴ? ልጅቷ ለምን እንደዚህ ያመጣሻት? ማንን? አቶ ተሰማ የት ነው ያለው? ማነው አቶ ተሰማ? ከአንቺ ጋር የሚሰራው ሰው የት ነው ያለው? እኔ አቶ ተሰማ የሚባል ሰው አላውቅም። አለቃሽ የት ነው ያለው? አቶ ተሰማ የሚባል ሰው አላውቅም። ምንድነው እየተፈጠረ ያለው? አንተ ለምን አታስረዳኝ? የታሰረችው ለምንድን ነው? እዚህ ልጅቷ ማናት የታሰረችው? ልጅቷ አሁን ለምን ፈታት እያልሽው ነው እኮ? ስለሚያማት ነው። ስለሚያማት ማለት አንተ ምንድነው? ለምንድነው የማታስረዳኝ? ስለሚያማት ማለት ምን ማለት ነው? ለምንድነው የጠራኸኝ? ለዚሁ ነው የጠራኸኝ? አዎ ስላፋጠጡኝ ነው የጠራሁሽ። ለምንድነው የታሰረችው ልጅቷ እዚህ? ስለሚያማት ነው የታሰረችው። አያማትም፣ ጤነኛ ነች። ለምንድነው የታሰረችው? ጤነኛ ሰው ከሆነች ለምን እናስራታለን? ሰንሰለቷን እኮ ፈተናው አይደለ? ሰንሰለቷን ፈተናው አለች። አላቅም እኔ። በዛ ላይ ለምንድነው የተሸፋፈንሽ የምትገቢ እሷ ጋር ስትገቢ? እኔ መቼ ነው የተሸፋፈንኩት? ለምንድነው መድኃኒት የምትሰጧት? ከታመመች ለምንድነው መጥፎ መድኃኒት መርዝ ልሷ የምትሰጧት? ስለምን መድኃኒት ነው የምታወራው? መርዝ ትሰጫታለሽ እየመጣሽ ከሰበሩ ናችሁ መርዝ እኔ ወንጀለኛ አይደለሁም። አጥንት እያመጣችሁ ነው የምትሰጧት። እኔ ወንጀለኛ አይደለሁም። የምን ወንጀለኛ ነሽ? አቶ ተሰማ የት ነው ያለው? ሌላ ምንም አልፈልግም ካንቺ። አቶ ተሰማ የት ነው ያለው? አቶ ተሰማ የሚባል ሰው እኔ አላውቅም። ከአቶ ተሰማ ጋር ነው የምትሰሪው? የአቶ ተሰማ ቀኝ እጅ እንደሆንሽ ደርሰንበታል። አላውቅም። አቶ ተሰማ የሚባል ሰው አላውቅም። እሺ ማን ያሳሰራት እዚህ? እሷን ከክፍለ ሀገር ስትመጣ አንቺን አግኝታሽ ነው ከእሱ ጋር ያገናኛችሁት? እኔ ምንም የማውቀው ነገር የለም። ምንም የማውቀው ለምን አገናኘሻት? ከእሱ ጋር ለምን አገናኘሻት? ምክንያቱ ምንድን ነው? ከእሱ ጋር እኔ አላገናኘኋትም። ተጋብተው አላውቃትም። ባልና ሚስት መስለው ካላወቅሻት ለምን ታሰረች? የሱ ባል እኮ ነው፣ የሱ ሚስት ነች እኮ። እሱን ጠይቀው እኮ አንቺ ነሽ ያጋባሻቸው። ሁለቱን ተጋብተው ቢያንስ በትዳር ሰበብ የሸፈነ እንዲደበድባት የፈለገው እንዳይሰቃያት። ምክንያቱም ብዙ ተከራዮች ያሉበት ግቢ ነው። ብዙ ሰፈሩ ብዙ ሰው ያለበት ሰው ነው ሰፈር ነው። ስለዚህ እንዳይጠረጠር ባልና ሚስት አስባላችሁ። ከዛ በኋላ እሱ የፈለገውን ይቀጠቅጣታል፣ እንደፈለገ ያስራታል፣ እንደፈለገ ያሰቃያታል። እኔ ምንም የማውቀው ነገር የለም። እኔ ምንም የማውቀው ነገር የለም። ምን ማስረጃ አለህ? እኔ ምንም የማውቀው ነገር የለም። የእሱ ሚስት ናት፣ እሱን ነው መጠየቅ የምችለው። እኔ ምንም የማውቀው እሷንም ቢሆን አላውቃትም። ወደ እኔ አታጋፍጭ። ምን ማለት ነው እንዴ? ያንተ ሚስት እኮ ናት። ስለ ሚስትህ የምታውቀው ራስህ ነህ። እኔ ስለ ሁሉም ነገር መናገር አለብሽ። እኔ በቃኝ ከዚህ በኋላ እንደውም ከእናንተ ስለምንድን ነው የምናገረው? በቃ ከላይ ጀምሮ ስለምትሰሩት ቆሻሻ ስራችሁ ማለት ምንድን ነው የምታወራው አንተ? እሺ ይኸውልሽ፣ አሁን አቶ ተሰማ የት ነው ያለው? ንገሪያቸው። እቺ ልጅ ፊትሽን አታውቀውም እስካሁን በአካል አይተሽ አታውቅም። የምታይሽም ፊትሽ ተሸፍኖ ምግብ ለመስጠት ትመጫለሽ፣ መድኃኒት ለመስጠት ትመጫለሽ። መድኃኒት እያላችሁ መርዝ ትሰጧታላችሁ ለልጅቷ። ስታሰቃዩት ነው የከረማችሁት። ብዙ ነገር ልጅቷ ላይ ስታደርሱ ነው የከረማችሁት። ያ ነገር ለምንድን ነው? ለምን ስትሰቃይ የነበረች ልጅ? እኔ ምንም የማውቀው ነገር የለም። እየነገርኩ ነው። ምንም የምትሰቃይበት ምክንያቱ ምንድን ነው? እኔ ምን አውቃለሁ እሷ ስለምትሰቃይበት ምክንያት? ለምንድን ነው የምትሰቃየው? እሺ ለምን? ምክንያቱም ካላወቅሽ ለምን አወጣሻት እዚህ? ስለታመመች ነው አይደል? ያመመው ሰው ቤት ውስጥ ምን ያደርጋል? ወይ የሕክምና ቦታ ይወሰዳል። እብድ ነች፣ የአእምሮ ህመምተኛ ነው የምትል ከሆነ አማኑኤል ወስዳችሁ ልጅቷን እንድታከም ማድረግ፣ ካልሆነ ጸበልም በእምነትም መወሰድ ነው አይደል? እንጂ እዚያም ጥታችሁ አስራችሁ በሰንሰለት ለምንድን ነው? እኔ አላሰርኳትም። እና ማን ያሰራት? እኔ ማን እንዳሰራት አላውቅም። በቃ እንደታመመችና ራሷን በራሷ አሰረች። ራሷን እኮ ታዲያ እዚህ ቤት ውስጥ ምን ትሰራለች? እኔ እንግዲህ እሱን አላውቅም። ይሄ እዚህ ቤት መቀመጧ ብቻ ራሱ ትልቅ ወንጀል ነው። ምክንያቱም የታመመ ሰው ወይ ወደ ሕክምና ቦታ መወሰድ አለበት፣ አሊያም ደግሞ ወደ እምነት ቦታዎች ይወሰዳል እንጂ እዚህ አምጥቶ ማስቀመጥ ብቻ ቤት ውስጥ መደበቅ ራሱ ትልቅ ወንጀል ነው። ይሄን አታውቂም? ይኸውልህ እኔ ምንም የማውቀው ነገር የለም። እኔ አይደለሁም ያሰርኳት። እኔ አላሰርኳትም። በቃ እኔ እንደታሰረች ብቻ ነው እንጂ የማውቀው እኔ አላሰርኳትም። ሲጀመር ማን ያሰራት? አንቺ ካላሰርሻት እኔ ምን አውቃለሁ ማን እንዳሰራት? አብራት የሚኖረው ባለቤቷ። እዚህ ስትመጪ ለምን ፈታት ብለሽ ጮሽበት። እየሰማንሽ ነው እኮ ተደብቀን በካሜራ እያንዳንዱ ነገር እየቀረጽነሽ ነው እኮ። ለምን አንቺንም ደውሎ ሲጠራሽ እሺ መጣው ብለሽ ነው የመጣሽው አይደለ? ደውሎ ጠራሽ። እኛንን ደውሎ እንዲጠራሽ ያደረግነው። ለምን ፈታትማ ያልኩትማ እንዳትጎዳን ነዋ። እብድ እኮ ናት እኮ ታስራለች። አዎ እሱን አውቃለሁ። እንዳትጎዳን ለምን ፈታት? እንዳትጎዳን ሳይሆን ለምን ፈታት ነው በቃ ያልሽው። እንዳትጎዳት የሚል ቃል ካፍሽ አልወጣም። በቃ እንዳትጎዳን የሚል ነገር ሳይሆን ለምን ፈታት? ሰንሰለቱን ስታይ ለምን ፈታት አልሽው? አዎ ለምን ፈታት ብዬዋለሁ። ምክንያቱም እንዳትጎዳን ነዋ። እብድ እኮ ናት። ሚስጥራችሁ እንዳይወጣ ነው። የምን ሚስጥር ነው? የምትሰሩን ሴራ ስለምታውቅ ነው። ምን እሷ እብድ እኮ ናት። ምን እሷ የምታወራውን ነገር አምናሃት ነው? አምናታለሁ። የፈለግከውን ማለት ትችላለህ። እሷ ሲጀመር እብድ ናት። እሷ የምታወራውን ነገር ካመንክ አንተ ራስህ ያው እንደሷ እብድ ነህ ማለት ነው። ምን ለማለት ነው እየፈለግሻለሽ? የተሳደብሽ ነው? እየተሳደብኩ አይደለም። ሰሚኛለሽ? አዎ ሳቂ። እንደዚህ አይነት ልጅቷ ላይ እንደዚህ አይነት ነገር እያደረሰ እኔ ምንም እየሳኩ አይደለም።
ሲጀመር እብድ ናት በኋላ እሱ። ነው ምንድነው እብድ የልቤ ያለችም ማድረስ ጤነኛ ነች። አላቃትም ሲጀመር ጤነኛ ነች። እብድም ምንም አይነት አደጋ የደረሰባት ልጅ አይደለችም። ግን እናንተ እያሰቃያችኋት ልጅቷን ሌላ ያልተፈለገ ነገር ውስጥ አስገባችኋት እንጂ መጀመሪያ ጤነኛ ነበረች። ከክፍለ ሀገር ከመጣች በኋላ ከአንቺ ጋር ነው የተገናኘችው። አንቺን ደግሞ ያገናኘሽ አቶ ተሰማ ነው። ማነው አቶ ተሰማ? አለቃሽ፣ ከበላይሽ ሆኖ የሚሰራው ግለሰብ። ይቅርታ፣ እኔ አቶ ተሰማ የሚባል ሰው አላቅም። አቶ ተሰማ የሚባል ሰው ከማን ጋር ነው የምትሰራው? እሺ፣ አላቅም ማለት የአቶ ተሰማ ቀኝ እጅ ነሽ ብለኛል አይደለ? እየዋሸሽ የሸመጠጥክ ነው የራስን ሴራ ወደ እሷ እያዞርክ ነው እንዳለ። አንተ ምንድን ነው የምታወራው? የምን አቶ ተሰማ ነው? ዝም በይ። አቶ ተሰማ የሚባል ሰው እናውቃለን? አዎ፣ እሷም ተናግራለች። እሱ ብቻ አይደለም ተሰማ። እሷ እብድ ናት። አንተ ምን ሆነህ ነው? ጤነኛ ነች፣ እብድ አይደለችም እንዴ? አንተ ራስህ ምን ሆነህ ነው? አንተ አብዳለች አይደለ? ለምን በቴክስት እንደሚያወሩ ለምን አትጠይቃትም? ከማን ጋር ነው የምናወራው? ቴክስቱን የደለትሽው? ቴክስቱን ያጠፋሽው ለምንድን ነው? የማንን ቴክስት? ባለፈው ጥራትና አስወጣት ብለሽ ቴክስት አስጠፍተሻል። የማንን ቴክስት? የእሷን ከአንቺ ጋር ያወራችሁትን ቴክስት በፊት እዚህ ቤት ከመምጣቷ በፊት። አንተ ምንድን ነው የምታወራው? አንተ ማብዳል እንዴ? እሱም ማብዳል መሰለኝ እንደሷ። ትሰሚኛለሽ? ተደርሶብሻል። እያንዳንዱ የምትሰሩ ሴራ፣ ወንጀል በሙሉ ተደርሶብሻል። እኔ ወንጀለኛ አይደለሁም። ከዚህ በኋላ ምንም መሸምጠጥም ምንም ነገር መካድም ወደ ሌላ መሄድም አይጠቅምሽም። በቃ ትሰሚኛለሽ አይደል? ምንም ነገር አይጠቅምሽም ከዚህ በኋላ። በቃ እውነቷን ተናገሪ። መሸምጠጡ ለአንቺ ምንም የሚጠቅምሽ ነገር የለም። ገባሻል አይደለ? ሸመጠጥሽ፣ ካድሽ ምናምን ለአንቺ ምንም ይጎዳሻል እንጂ አይጠቅምሽም። በተቻለሽ እውነታውን ነገሪን። ከአንቺ በላይ አቶ ተሰማ እንዳለ እናውቃለን። አንቺ የአቶ ተሰማ ቀኝ እጅ እንደሆነሽ ነው የምናውቀው። አቶ ተሰማ የሚባል ሰው አላውቅም እኔ። እንዴ ለምንድን ነው የእሱ ቀኝ እጅ ነች ሲል የነበረው? ስለምን ቀኝ እጅ ነው? አንተ ምንድን ነው ራሱ ሴራ ሸርቦ ይሆናል። እኔ ምን አውቃለሁ ታዲያ እኮ። ይኸውልሽ እሷንም ጠይቀናት እያንዳንዱን ነገር ነግራናለች። አንቺ እንዳገናኘሻቸው እሱና እሷ የነገሩን ነገር በጠቅላላ ተመሳሳይ ነው። ስለዚህ ገባሻል። እሱና እሷ ደግሞ ምን አይነት ግንኙነት የላቸውም። ባልና ሚስት ሆኑ እንጂ እያሰቃያት እየቀጠቀጣት ነበር። በሰንሰለት አስሯት ነው ያገኘ ነው። ገባሽ አይደል? ምን በሰንሰለት ምንድን ነው እንዳላወቀ የምትሆኝ? እኔ አላውቅም ይሄን ሁላ ነገር። እኔ ምንም የማውቀው በሰንሰለት ለምን አሰርካት አልሽው እኮ። ገና ስትገቢ እኮ ተደብቀን እኮ እየሰማንሽ ነበረ። እንደሚቀጠቅጣት እኔ አላውቅም። በሰንሰለት እንደታሰረች ብቻ ነው የማውቀው። በሰንሰለት እኮ ታዲያ የታሰረችው ምክንያቱን እኮ ስንነግርሽ ሰው ስለምትናከስ ሰው ላይ አደጋ ስለምታደርስ ነው አልሽ እኮ። ታዲያ እውነት እኮ ነው። ታዲያ ምኑ ነው እውነት እንዴ? ሰው ላይ አደጋ ከኛ ጋር ተቀመጠች። ከኛ ጋር እኮ ተቀመጠች። ምን አረገችን? ምንም ያረገችን ነገር የለም። ጤነኛ ነች። ነገር የለም። እያንዳንዱን ነገርም ተናግራለች። በቃ ምንም የቀራት ነገር የለም። ሁሉንም ነገር ነው የነገረችን ነገር አንተ እንዴት ታምናታለህ? ሲጀመር እሷ ጤነኛ ያልሆነ ሰው የነገረህን ነገር እንዴት ነው ልታምን የምትችለው? ይኸውልሽ እሷን እንደ ማስረጃ ነው የተጠቀምንባት። ሌላ ሰው የነገረንን በእሷ በኩል አጣራ። በዛ ላይ ደግሞ እሷ ሙሉ ለሙሉ ጤነኛ አይደለችም፣ ሙሉ ለሙሉም ህመምተኛ አይደለችም። የተወሰነ ሰዓት ጤነኛ ትሆናለች፣ የተወሰነ ሰዓት ነው አይምሯ ዝንፍ የሚለው። ገባሽ አይደል? እንጂ ሙሉ ለሙሉ እብድ ነች፣ ሙሉ ለሙሉ አይምሮ ህመምተኛ ነች የምንልበት አይነት ስቴጅ ላይ አይደለም ያለ ነው። ምክንያቱም ይህን ማጣራት ባለብኝ መልኩ አጣርቻለሁ። ምክንያቱም ሌላ ሰው የነገረኝን እሱ የነገረኝንም ጭምር እየነገረችኝ ነበረ። ስለ አንቺም እየነገረችኝ ነበር። ምክንያቱም አታውቅም የምትል ከሆነ ሁሉም ነገር ነግረኛለች። ስለ እኔ ምን ልነግርህ ትችላለች? እዚህ ቤት እንደምትመጪ መድኃኒት አንቺ እንደምትሰጫት፣ አንቺ ነሽ ይዘሽ የምትመጪው መድኃኒት፣ ምግብ የሆነ ውሻ ናት ምናምን እያላችሁ አጥንት እንደምትሰጧት። ኧረ አንተም እንዴት ነው ውሻ ናት ብለን ለሰው ልጅ አጥንት የምንሰጠው? ይኸው አይቻልኩ ስንገባ እኮ አይተናል ግቢው ላይ አጥንቶች እና ውሾች የበሉት ነው እሱ